ቤት ትገባለህ ወይ ያልኩ እኮ ነው። በግልጽ እያወራሁ እኮ ነው። ሊያሳስሩክ ይፈልጋሉ። መታሰር ነው አይደል የምትፈልገው? ወይስ አትፈራም? አይ መፍራት አይደለም። እና ተደብቀህ ነው የመጣኸው አይደል? ኬት እንደሚያስሩ ሲገባህ ነው አይደል የመጣኸው? ኬት ከቡታጀራ አይደለም። እንደሚያስሩ ሲገባህ ነው የመጣኸው። ለምን? ሁሉም እንትን እያሉ ስለሆነ ማለት ነው። እያንዳንዳቸውን በቃ መቀጣት አለባቸው የሚል ደረጃ ላይ ስለደረሰ ሁሉም ለዛ ነው አምልጠህ የመጣኸው። ተደብቀህማ ባትመጣ ኖሮ እንደዚህ ነገር እንትን ሲል ዝም አትልም ነበር ሲጀመር። እኔ በግልጽ ነው እያወራሁት ያለሁትኝ ማለት ነው። እሱም አብሮ አደግ ስለሆናችሁ ብዙ ነገራችሁን ስለማቅ ነው እንዲህ እያወራሁት ያለሁትኝ። ከዚህ በኋላ ግን ለሚፈጠርብህ ነገር አይመለከተኝም። ጥርብህ ይችላል፣ አይመለከተኝም። ራስን ነፃ የምታረግ ከሆነ ራስን ነፃ አድርግ። ልጁን ነፃ አውጣው። እዛ ታል እዚህ ግን እየተፈለክ ነው። ይሄንን ታውቃለህ? ዛሬ አቤላ እዚህ ጋር አታስመስል ማለት ነው። ምክንያቱም ዛሬ ቡዜኔ ላይ የሆነ ነገር አስባ የሆነ ነገር ሊፈጠር ነው፣ ቡዜ በቁጣ ነው ያወራችኝ እያልክ ነው አንተ። ከዛ ከቡታጀራ ለምን ሸሽተክ ወደ አዲስ አበባ እንደተመለስክ ግልጽ ነው። ምክንያቱም እየነገረችክ ስለነበረ ማለት ነውና አታስመስል ማለት ነው አቤላ። ምክንያቱም ስራክ ነው ለዚህ ደረጃ ያደረሰክ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬም እንግዲህ አዲስ ነገር ይዤላችሁ መጥቻለሁ። ያው እንደሚታወቀው በአቤል ዙሪያ ነው የመጣሁት ዛሬ። እንግዲህ ትላንትና እንዳያችሁት ያው የሩታን ወንድሞች አቤልና ሄርሜላ ተበቀላቸው ነበረ። ሄርሜላ ተበቀለቻቸው ከአቤል ጋር ማለት ነው። ይህ ማለት እንግዲህ ያው ባለፈው እነሱ በሰሩት እሷ ድጋሚ ተበቀለቻቸው። ነገር ግን እንደዚህ መሆን አልነበረበትም ማለት ነው። ይህን ትላንትና ብየዋለሁ። ዛሬ ግን አቤላ እንግዲህ ከቡታጀራ ሸሽቶ ወደ ሸገር ገብቷል፣ ወይም ደግሞ ወደ አዲስ አበባ ተመልሷል ማለት ነው። ይህ ምንድነው ያሸሸው? መሸሹ ራሱ ግልጽ ነው ማለት ነው። ይሄ ምክንያቱም የሆነ ችግር ባይኖርበት የሆነ ነገር ባያጠፋ ከዛ ሮጦ አያመልጥም ነበረ። ይሄ እኮ ግልጽ ነው። ገባክ? እኛ ንጹህ ነን፣ እኛ እንደዚህ ነን እያልክ ታስመስላለህ እንጂ ውስጥክ የሆነ ተንኮል እንዳለብክ የሆነ ጥፋትክ ያኒ ህሊናህ ይነግርሃል ጥፋት እያጠፋክ እንደሆነ ማለት ነው። ግን ታስመስላለህ፣ ካሜራ ፊት ወይ ደግሞ ተመልካች ፊት ታስመስላለህ እንጂ ጥፋትክ ምን እንደሆነ ግልጽ ነው ማለት ነው። እና በዚህ ልክ በሰው ህይወት ባትመላለሱ። አየህ ገና ከመጀመሪያ ምን ያህል መስዋዕትነት እንዳስከፈለቻችሁ አስበኸዋል። ዛሬ ደግሞ እንግዲህ ከቡታጀራ ወደ ሸገር ተመልሰሃል። አዲስ አበባ ላይ ህግ ያሌለ እንዳይመስልክ። ገባክ? ወዲያው ነው የምትያዙ። ደግሞ እንደውም እዛ አመቺ ነው። አንደኛ ቅጣት ራሱ 2 ቅጣት ነው የሚሆንብክ። ምክንያቱም ከዛ ሸሽተክ በመምጣትክ እዚህ ቦታ ስትያዝ ደግሞ ሌላ ተጨማሪ ስህተት ነው የሚሆንብህ ማለት ነው። ብሩክም እንግዲህ ያው አንድ ቀን እስር ቤት አድር ያለው በአንድ ቀን ቆይታዬ የ1 አመት ያህል ነው የተሰማኝ ብሏልና አስባችሁታል? የሰው ህይወት ውስጥ ገብታችሁ እንደዛ ስትበጠብጡ የሰውን ትዳር ስታፈርሱ ምን ያህል መስዋዕትነት እንደሚያስከፍል የ1 ቀን አዳር 1 አመት የሆነብክ ፍርድ ብታገኝ ምን እንደሚከተልክ ማሰብ ቀላል ነው ማለት ነው። ብሩክ 1 ቀንን ብትሆን ቀምሷል። ይሄ ወጠጤ አቤላ መታሰር አለበት እውነቱን ለመናገር ይሄ ልጅ ማለት ነው። ምክንያቱም ትላንትና ያደረጉት ነገር ደግሞ የባሰ ሩታን ጠንክሪ በርቺ እንደማለት ነው ይመስለኛል። ለምን ወንድሞቿን በዚህ ልክ ማስደብደባችሁ፣ በጋርድ ልጆቹን ማሰቃየታችሁ ሌላ የባሰ ተጨማሪ ጉዳይ ውስጥ ነው የገባችሁት ማለት ነው እንጂ ነገሩን ለማቀዝቀዝ ነገሩን ለማብረድ ብትፈልጉ ኖሮማ
ህግን ፈርታችሁ እናንተ አሁን ከህግ በላይ ነን ማለታችሁ እኮ ነው። ህግን ፈርታችሁ ነገሮችን ማስተካከል ትችሉ ነበረ። እቺ ሄርሜላ ተብዬዋ ግለሰብ ደግሞ ብዙ ብላለች። ብዙ በአብርሃም ህይወት ብዙ የመጡ ሴቶች አሉ ብላለች። ያኔ ምክንያቱም ሰው ከሱ እንትኑ ከሩታ ጋር ብቻ አይደለም ከልጅነቱ ጀምሮ አብሮ አደጉ ልጆች አብሮ አደጉ የሴት ጓደኞች ሊኖሩ ይችላሉ። እሱ ዛሬ ላይ ሲደርስ ደግሞ እሱን የሚከተሉ ብዙዎች አሉ። ግን ከነሱ ውስጥ እቺ ትላንትና መጣ ሙጥኝ ያለች በቃ መጅገር የሆነች ሴት አለቅ ያለች ሴት ብትኖር ሄርሜላ ነች ብላለች። አስባችሁታል? እቺ ልጅ ማለት ነው አሁን ሩታና አብርሽ ተለያይተው ራሱ አብረው ብትቀጥሉ እንኳን ሄርሜላና አብርሽ አብራችሁ ብትቀጥሉ የአብርሽ ቤተሰቦች አይፈልጉሽም። ስለዚህ አንቺ አንድ ከአብርሃም ጋር መኖር ነው ፍላጎትሽ። እዚህ ጋር ቤተሰብ የሚባል ነገር አለ። በነገራችን ላይ ቤተሰብ ደግሞ በጣም ትልቅ ሚና ይጫወታል በህይወታችን ላይ ማለት ነው። አያችሁ ትናንትና ሩታ እንኳን ቤተሰቦቿን ትታ አብርሽን ተከትላ ከአብርሽ ጋር ባላት ጊዜ ቤተሰቦቿን ዞር ብላ አላየችም ነበረ። ከአብርሽ ጋር እንደዚህ አይነት ግጭት ሲፈጠር ግን ትናንትና ዞር ብላ ያላያቸው ቤተሰቦቿ ጋር ነው ተመልሳ ሄደችው ማለት ነው። ስለዚህ ቤተሰብ ነው። በቤተሰቦቻችሁ ማንኛችሁም ሰው አትደራደሩ። ምንም ይሁኑ ምን ከእግዚአብሔር በታች ቤተሰብ ለቤተሰብ መሰጠት ያለበት ክብር ለየት ያለ ቦታ መሆን አለበት እውነቱን ለመናገር ማለት ነውና ሄርሜላ እንኳን ወደ እሱ ህይወት ብትመጪ ቤተሰቦቹ እንደማይቀበሉሽ አውቀሽ መሆን አለበት። ሲቀጥል ደግሞ አቤላና ብሩክ መቼም ቢሆን አይሳካላችሁም። መቼም ቢሆን ማለት ነው። ምክንያቱም እንደፈራ ያስታውቃል። እሺ አስተካክላለሁ እያለ ቅልስልስ ይላል እንጂ ቡዜ ፊት ማለት ነው ድብና አድርጋ ታሲዝሃለች። አንተ አሁን ከቡታጀራ ሸሽተክ ወደ አዲስ አበባ ተመለስክ። ቡዜ ስልክ ደውላ ላግኝክ ስልክ እሺ ያል ፖሊስ ይዛ መታ ቢሆንስ አስበከዋል? ከዛ ማምለጥክ ምንም ከንቱ ልፋት ነው ማለት ነው። ከዚህ ሁሉ ግን ትላንትና ከእጇ ላይ የወላሃትን ሴት ዛሬ አመዳፋሽ ያደረካውን የሩታ ነች። ከሷ ጎን ብትሆን ያዋጣህ ነበር ማለት ነው። እናንተ ግን ገንዘብን ነው የተከተላችሁት። እቺ ልጅ ገንዘብ ስላላት ነው እንደዚህ የምትሆኑት ማለት ነው። ምክንያቱም ገንዘብ ስላላት ነው በቦዲጋርድ በምን አብርሽን በገንዘብ ቦዲጋርድን ገንዘብ እኮ ምንም ነገር አይሰራም። ለጊዜው ነው፣ የምር ለጊዜው ነው። በህይወታችን ፍቅርን የሚያክል ነገር የለም እውነቱን ለመናገር። በፍቅር የተገዛ በገንዘብ የተገዛ ፍቅር እኮ አይተናል እኮ ዘለቄታው ነው ማለት ነው። አስባችሁታል? እና አቤላ እና ብሩክ የልጅቷን በቃ ልጁን ወይ እናንተ ውሰዷት በቃ ልጅቷ ወይ ካንተ ጋር ትሆን ልጁን ፍቱት እንዴ ከልጁ እናት ጋር ይሁን ሹሃዳ። እና በእንደዚህ አይነት መንገድ ፈርተ አዲስ አበባ ድረስ መሄድክ ገባክ ፍርሃትክ ከፊትክ ላይ ይነበባል ማለት ነው። ወንድ ብትሆንማ ከቡታጀራ ንቅንቅ አትልም ነበረ። ገባክ? እነኛ ልጆች እንደዛ ያንጠለጠላችሁበት ሴራ እናንተም ላይ ይደርሳል ደግሞ በህግ ማለት ነው። ገባክ? የአንድ ቀን እስር ቤት ማደር የአንድ አመት ያህል ነው የተሰማኛል ብሏል እኮ ጓደኛክ። ከሱ መማር ነበረብክ እንዴ። ገና ጭራሽ አብርሃም ተመልሶ ካንቺ ጋር ከሆነ አሳስረሹ ዛሬ ላይ እሱ ካንቺ ጋር ተመልሶ ከሆነ ትላለህ እንዴ? ለምን አንድ ቀን አይደለም? አንድ ቀን እኮ ነው እስር ቤት ያደረው። ለምን አንድ ቀን አይደለም? አንድ አመት ብታሳስረው ከዛ ወጥቶ ከሩታ ጋር ቢቀጥል ራሱ ሩታ መቼም ቢሆን ትክክል ናት ማለት ነው በህይወቷ ላይ ማለት ነው። እንደናንተ አስመሳይና በገንዘብ ራሷን ህሊናዋን የምትሸጥ ሴት አይነት አይደለችም። በገንዘብ ቢሆን የምትሸጠው ትላንትና ወርቅና መኪና ገዝቶ ሲሰጣት እኮ ጎንበስ ቀና ብላ ከሱ ጋር መቀጠል ትችል ነበር። ግን ቁስ መቼም የሰው ህይወት ላይ ምንም ነገር አመጣም። በቃ የሰው ልጅ ሰርቶ ያገኘው ማንኛውንም ነገር ማለት ነው። የምሬን ነው የምላችሁ፣ ሰርተን እናገኛለን እንዴ። እናንተ በቁስ በትርኪ ምርኪ የምታስቡ እዛው ከነ ትርኪ ምርካቸው ከልጆቹ ህይወት ውልቅ ብላችሁ ውጡ። በነገራችን ሌላ አጀንዳ የላቸውም እውነቱን ለመናገር እንዴ። በሩታና በአብርሽ ህይወት ካልሰሩ ቪዲዮ ራሱ እስቲ በራሳቸው በኮንፊደንሳቸው
የሆነ ርዕስ ይዞ ሲመጡ አይታችኋል? እኔ አላየሁም በራሴ ምክንያቱም እንዳለ ሲመጡ አብርሽና ሩታ ወጥፈው ነው በእነሱ ህይወት ላይ ጣልቃ ገብተው ነው። እና አቤላ በስትክክል አሁን ላይ በጣም ተንበጫጫዋል ማለት ነው። በጣም ሲበዛ ማለት ነው። በደንብ ነው ተንበጫበጭከው። አየህ ምን ያህል ዋጋ እንዳስከፈለቻችሁ ገና አንድ እርምጃ ስትሄድ ማለት ነው። አንድ እርምጃ ከዚህ የባሰ ደግሞ ብዙ ነገር ማድረግ ትችላለች። ምክንያቱም ህጋዊ የሆነ የጋብቻ ስነ ስርዓት ነው ይሄ ነገር። ገባ? እቺ ልጅ በህጋዊ ትዳር እስካለች ድረስ የህጋዊ ባሏ የልጇ አባት እስከሆነ ድረስ የፈለገችውን እስር ቤት እንዲበሰብስ ማድረግ ትችላለች። እሱን ራሱ ማለት ነው። አይደለም እናንተማ የማትወጡት ነገር ውስጥ ነው የገባችሁት። ምንም አይነት ማስረጃ ምንም አይነት ነገር አያስፈልጋትም ሩታ፣ ምክንያቱም ሚዲያ ላይ ስላላችሁ ማለት ነው። ስለዚህ አንተ አሁን ከቡታጀራ ሮጠክ ወደ አዲስ አበባ መምጣትክ ማምለጥክ ነው። ባንተ ቤት ጭራሽ የባሰ ነገር ውስጥ ነው የገባከው። ገባክ? ባለህበት ትያዛለክ። እንደውም ሁለተኛ ስህተት በሁለት ስህተት ነው በሁለት አይነት ክስ ነው የምትከሰሰው ማለት ነው። እና ይሄን ነገር እቺ መጅገር የሆነችዋን ሴትዮ ወይ ስትፈልጉ እናንተ ለራሳችሁ አድርጓት ወይ ከልጁ ህይወት አስወጧት። ሁለቱ ተስማምተው አብረው መቀጠል ይችላሉ። ሄርሜላና አብርሽ ቢለያዩ ሩታ መቼም ቢሆን አብርሽን የሚጠላት አንጀት የላትም። በቃ አዋቂ ቢገባበት ገባችሁ? በእንደናንተ አይነት ወጠጤ ምንም የማያቅ ስለ ህይወት ስለ ትዳር ምንም የማያቅ በእንደናንተ አይነት ተከቦ ነው እንጂ ትዳራቸው አዋቂ ቢኖርበት እንደዚህ እስከዚህ ደረጃ አይሄዱም ነበረ። ገባችሁ? እናንተም ብሎ ደግሞ ትዳር መስራች ምንም እኮ አያውቁም። ይምር መብላት መጠጣት በቃ እንዲሁ አለሌ ለማለት ካልሆነ በስተቀር ማለት ነው። እኔ በህይወቴ እንደ ሄርሜላ አይነት ሴት አይቼም አላውቅም። ይምር እና አቤላ አሁንም ቢሆን አረፈደብህም ብላለች ቡዜ ማለት ነው። አይ ምንም የትም ብትሄድ አታመልጥም። አንተ አሁን አንድ ሰው ደውሎልህ አቤላ እንገናኝ ብልክ ያን ሰው ታገኛለህ። ያ ሰው ከዛ ሰው ጀርባ ምን እንዳለ አታውቅም። ከርቻሌ ነው የምገባው ማለት ነው። አስበኸዋል? ስለዚህ አርፋችሁ ከልጆቹ ህይወት ብትወጡ መቼም ቢሆን መቼም የሄርሜላ እና የአብርሽ ግንኙነት እንደማይቀጥል ብታውቁ እንደዚህ አይነት ነገር ውስጥ ህይወታችሁ እጃችሁን ታወጡ ነበር አሁን ላይ ራሱ ማለት ነው። እና ውዶችዬ እንግዲህ አቤላ በመፍራት ወደ አዲስ አበባ ተመልሷል ማለት ነው። እንግዲህ ግን አይቀርለትም። እስር ቤቷን አንድ ቀንም ቢሆን ይቀምሳታል። የነበረን ቆይታ ይሄን ይመስል ነበረ። በያላችሁበት ሰላማችሁ ብዝት ይበልልኝ። በዚህ አጋጣሚ ወንድማችን ማስተር አብነት እውነቱን ለመናገር የድሃዎቹ እናት አባት እንደ እናት እንደ አባት እንደ ወንድም እንደ እህት ሆኖ የብዙዎቹን ህይወት የታደገ የብዙዎቹን እንባ እየጠረገ ዛሬ ላይ በጸና ታሞ እንግዲህ ህመም ላይ ነው ያለው። ሁላችሁም በጸሎታችሁ እንደየሃይማኖታችሁ በጸሎት በዱዓችሁ እንጸልይለት እላችኋለሁ። ማስተር አብነት ጨርሶ እግዚአብሔር ይማርክ። የኢትዮጵያዊ እናቶች እንባ እንግዲህ ጤናህን መልሶ በሰላም ለሀገርህ ያብቃክ። ውዶችዬ በጸሎታችሁ አትርሱት። በያላችሁበት ሰላማችሁ ብዝት ይበልኝ። ሀገራችን ኢትዮጵያን ሰላም ያደርግልን። ባይ ባይ።